ሰላም ያገሬ ልጆች እንግዲህ ዛሬ ቤት ላጸዳ ነው ወጉ ደርሶኝ ማለት ነው። ቤት እያጸዳው እንግዲህ አንዳንድ ነገሮችን አብረን እናውራ። ለድምጼ በጣም ይቅርታ በጠዋት ነው ቮይስ ኦቨር የገባሁት ለዛ ነው እንግዲህ ይቅርታ እያልኩ እንግዲህ በደብረ ብርሃን የተፈናቀሉ ወገኖቻችን በአሁን ሰዓት ብዙ ነገር ያስፈልጋቸዋል። በአቅማችን ደርሰን አለንላችሁ እንበላቸው። እንዲሁም በህጻጽ ላይ በደረሰ ድርቅ ምክንያት ብዙ ወገኖቻችን በራብ ምክንያት ለሞት እየተዳረጉ ነው። በአቅማችን ከሀገር ውጭም ከሀገር ውስጥም ያላችሁ ወገኖቼ እንግዲህ ለወገኖቻችን እንድረስ። እውነት በጣም ያሳዝናል ያለው ነገር። ኢትዮጵያ ሀገራችንን እግዚአብሔር ሰላም ያርግልን። እኛም በአቅማችን እንግዲህ ደርሰን እንርዳቸው እላለሁ። የእውነት እንድረስላቸው ሰላም ያርግልን። እንግዲህ ቤተሰብ ሌላ ምን ይባላል? ሄሉዬ ዛሬ በአዲስ ቪዲዮ መታለች። እሱም ደግሞ እንግዲህ በዚህ ሰሞን በሀገራችን ላይ እየተፈጠረ ባለውም ነገር ላይ መልእክት እያስተላለፈች መታለች። ቤቷን እያጸዳች ዛሬ እስቲ ወግ ይድረሰኝና ቤት ላጽዳ ስትል እንዴት እንዳሳቀችኝ ማለት ነውና፣ አዎ ውጭ ውጩን እያለች በቃ መቼ ወጉ ደርሷት ቤት ታጸዳለች አንቺ ውልክፍ። እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። ሁላችሁንም ፈጣሪ ጠብቃችሁ ሀገራችንም ላይ እየተፈጠረ ያለውን ነገር ፈጣሪ በረድ ያድርግልን። መጥፎውን ነገር ከመስማት ጥሩ ነገር ወደ መስማቱ ፈጣሪ ቀይርልን። እውነት እየተፈጠረ ያለው ነገር በሀገራችን በጣም ከባድ ነው። እሷም እንዳለችው ፈጣሪ ሰላም ያድርገን ነው የሚባለው። እየተፈጠረው ድርቅም ደግሞ አይታችኋል። በጣም ብዙ ህጻናቶችን እና አዛውንቶችን እየጨረሰ ነው። በጣም እኔ እውነት ለመናገር አሁን ላይ በሀገራችን እየተፈጠረ ያለው ነገር ይሄ ነው ብላችሁ ልትሉት የማትችሉት በጣም ከባድ ነገር እየተፈጠረ ነው። ሀገራችን ኢትዮጵያ ሰላም ያደርግልን። እውነት እንጃ አንዳንድ ጊዜ ሮሮ ችግር በቃ ሀዘን ከመስማት ፈጣሪ ብቻ እንትን ይበልልን ማለት ነውና በጣም ከባድ ነው። ሄሉዬም እንግዲህ ያስተላለፈችው መልእክት ይሄንን ነው። ሁላችንም እንርዳቸው የሚል መልእክት ያስተላለፈችው የኔ ቆንጆ